ትናንቱ ዛሬ ውጊያው ቢጨምርም እንደዚያው ነኝ ዛሬ ቃሌ አይቀየርም የዘመርኩት እኮ ትክክል ነው አይደለም ከማንም ጋር አወዳድሬ ሆነልኝ እንጂ ከሁሉም በላይ የሚመስል ባይኖር በምድር በሰማይ ሆነልኝ እንጂ ከሁሉም በላይ የሚመስል ባይኖር በምድር በሰማይ ነገር አለፈ ነገሩ አልገባው ብዙ ተሟገተ ጓደኞቹም መጥተው ሊያጽናኑት ሞከሩ ለእነሱም ቢሆን ሚስጥር ነው ነገሩ ግን የሚያልፍበት ጸጋ ሰጥተህ ጌታ አንተን አስከብሮ ሰይጣንን ረታ መጨረሻው ይፋ ተገልጦ ሲታይ ተወራርደህበት ነው ክብርህን ምንያይ ትናንቱ ዛሬ ውጊያው ቢጨምርም እንደዚያው ነኝ ዛሬ ቃሌ አይቀየርም የዘመርኩት እኮ ትክክል ነው አይደለም ከማንም ጋር አወዳድሬ ሆነልኝ እንጂ ከሁሉም በላይ የሚመስል ባይኖር በምድር በሰማይ ሆነልኝ እንጂ ከሁሉም በላይ የሚመስል ባይኖር በምድር በሰማይ ጎበኘ ባለጸጋ ሆነ ልጆችን ወለደ እድሜው ተጨመረ በጆሮ በመስማት ኖሯል ጌታን የሚያውቅ አሁን ግን በዓይኑ አይቶ ጀመረ ሊያደንቅ ምንም ቢሆኑ ነገሮች ሚስጥር አጽናኞች ቢወጉኝ ቁስሌን በስንጥር አታዳላም የሰው ፊት ሳይተህ ለኔም ቢሆን ዛሬ ጌታዬ ያው ነህ ትናንቱ ዛሬ ውጊያው ቢጨምርም እንደዚያው ነኝ ዛሬ ቃሌ አይቀየርም የዘመርኩት እኮ ትክክል ነው አይደለም ከማንም ጋር አወዳድሬ ሆነልኝ እንጂ ከሁሉም በላይ የሚመስል ባይኖር በምድር በሰማይ ሆነልኝ እንጂ ከሁሉም በላይ የሚመስል ባይኖር በምድር በሰማይ Hallelujah, Jesus. ራሴን አያለሁ ባንተ ታመናለሁ ስጋዬን በጥርሴ ነክሼ ቆማለሁ ባልረዳሁት የአንተን ዓላማ ክፉዬን አትወድም ጌታዬ አንተማ በሁኔታዎች ላይ ያልተመሰረተ እውነተኛ አምልኮ ይገባሃል ላንተ
ሕይወት በምድር ላይ ቢሆን ብዙ ሰልፍ አንተን ከማመስገን ፈጽሞ አፍ አያፍርም ከትናንት ዛሬ ውጊያው ቢጨምርም እንደዚያው ነኝ ዛሬም ቃሌ አይቀየርም የዘመርኩት እኮ ትክክል ነው አይደለም ከማንም ጋር አወዳድሬ ሆነልኝ እንጂ ከሁሉም በላይ የሚመስል ባይኖር በምድር በሰማይ ሃሌሉያ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ይህንን ፕሮግራሜን የምትከታተሉ በሙሉ በጌታ በኢየሱስ ክርስቶስ ስም ሰላምታ ይድረሳችሁ በእያላችሁበት ሰላም ለእናንተ ይሁን በጌታ በኢየሱስ ስም ብዙ ሰላም ብዙ ጸጋ ለእናንተ ይሁን እያልኩ ሮብ የሚቀርበውን በተለይም ርዕሱ ላይ አስቀምጬላችኋለሁ ለነፍሰ ጥሮች በማህፀን ውስጥ ላሉ ህፃናት ለእናቶችም ጭምር እንዲሁም ለህፃናት ለተወለዱ እንዲሁም ደግሞ በጌታ ቤት ሆነው በኃይለኛ ዲፕሬሽን ውስጥ በተለያየ እስራት ቀንበር ውስጥ ያሉ ወጣቶች በጌታ ሆነው መውጣት የሚፈልጉ ነፃ መሆን የሚፈልጉ እግዚአብሔርን በብዙ የሚፈልጉ ነገር ግን ያቃታቸው ነገር ግን በቃ ግራ እየገባቸው የሚያደርጉት መላቀጡ የጠፋባቸው ግን ልባቸው የተሰበረ በስተታቸው ያዘኑ ለነሱ የምንጸልይበት ተከታታይ ፕሮግራማችን ነው ተከታታይ ነው የሚሆነው ክብር ለጌታ ይሁን ስለዚህ እናንተ ደግሞ ምናልባት እኔ በመለው አቅጣጫ የጸሎት ርዕስ ላትሆኑ ትችላላችሁ ወደፊት የማይወልድ የለም ልትወልዱ ትችላላችሁ መካን ለሆኑም መጸለይ ይፈልጋለሁ ክብር ለጌታ ይሁን እግዚአብሔር እንደ ፈቃዱ ልጅን የሚሰጥ እሱ ስለሆነ እግዚአብሔር አምላካችንን እንጠይቀዋለን ጭንገፋ ያለባቸውን ሰዎች እንደዚሁ ደውላችሁልኛል ጌታ ስሙ ለዘላለም የተባረከ ይሁን ለእናንተም እጸልያለሁ ጌታ እንደረዳን እኔ ብቻ አይደለሁም ይሄን ፕሮግራም የሚከታተሉ በሙሉ አብረን በጌታ ፊት እንወድቃለን ያደረገው እግዚአብሔር ነው ስለዚህ ክብሩንም የሚወስደው እሱ ብቻ ነው ሰናይት አይደለችም ማንንም አይደለም ግን ጸሎታችንን የሚመልሰው እግዚአብሔር ራሱ ብቻውን ክብር ይወስዳል እናንተም አብራችሁኝ ታገለግላላችሁ የማይመለከታችሁም ቢሆን ዛሬ ይሄንን ያገልግሎት በር ለእናንተና ለኔ እግዚአብሔር ስለከፈተ አየሩን ስላመቻቸልን በደስታ በዚህ በፈረሰው በኩል በመቆም ዛሬ እግዚአብሔር አምላካችን ድል ይሰጠናል በእውነትና በመንፈስ ሆነን ይሄንን ጸሎት እንጸልያለን ያ ብቻ አይደለም በዚህ ዙሪያ ላይ ደግሞ የሚመለከታችሁ በሆነ ችግር ውስጥ ገብታችሁ እግዚአብሔር አምላክ ግን ያወጣችሁ ስተት ውስጥ የነበራችሁ ሰዎች ይሄንን ጉዳይ ለእንደዚህ አይነት ወገኖች ባካፍል ይጠቅማቸዋል መውጣት ይሆንላቸዋል ለወንድሞች እናንተ የምትናገሩት ነገር እናንተ የወጣችሁበትን ሁኔታ ሼር ስታደርጉ ለብዙዎች መውጣት ምክንያት ይሆናል መነቃቃት ምክንያት ይሆናል ወደ እግዚአብሔር መመለስ ምክንያት ይሆናልና አሁን ያልኩትን ነገር እግዚአብሔር ያወጣችሁ ግን እግዚአብሔር ረድቶኝ እኔ እንዲህ ነበርኩኝ ብላችሁ አሁን ግን እግዚአብሔር እንዲህ አድርጎልኛል ብላችሁ በመናገር ለብዙዎች ለሌሎች ይጠቅማል ብላችሁ የምታስቡ እየደወላችሁልኝ በመግባት ግን ስንደውል ተራ በተራ እና ያለን ሰው ከገባ ያገለገልኩ ከሆነ ወይንም ሰዎች እንትናቸውን ሼር ማድረግ ህይወታቸውን ያለፉበትን ምስክርነት ሼር ለማድረግ ለሌሎች በገቡ ሰዓት ደጋግመን አንደውልም በሌላው ችግር ያየውት በተከታታይ ነው የሚደወለው ድርብርብርብ ያለ ስለዚህ አንዱን ማናገር ከሆነ ሌሎቻችሁ ጠብቃችሁ ተራ በተራ ነው መደወል ያለብን ስለዚህ እግዚአብሔር አምላክ ዛሬም ድንቅ ነገር ያደርጋል ሌላው ባለፉት እንግዲህ ሰኞ ስለ ልዩ ችግሮቻችን በተለይም ደግሞ በበሽታ በጭንቅ ውስጥ ያሉ በሞትና በህይወት መካከል በኔ መካከል አንድ እርምጃ ቀረብለው ለሚያስቡ ለተጨነቁ ምን ጸልይበት እግዚአብሔር የሰጠን ቃል ምን ጥቂት ተከፋፍለን ያን ቃል ይዘን በእግዚአብሔር ፊት የምንሆንበት ነው ዛሬም ደግሞ ከማህፀን ገና ከተለያየ ቦታ
ልጆችን የተወለዱትን እናስመልጣለን። ሰይጣን ካዘጋጀው በትምህርት ቤታቸው፣ በጤንነታቸው፣ በባጀታቸው እነሆ እግዚአብሔር በሰጠን ነገር ላይ ሁሉ በንቃት ዛሬ ነው። ክብር ለጌታ ይሁን። አሜን አሜን። ለታረዱት ነፍሰ ጥሮቻው እስቲ ለነሱም እንጸልያለን። በጣም በከፍተኛ ሁኔታ ሰይጣን ወጥቷል እና በተለይ ለሚያምኑ ክብር ለእግዚአብሔር ይሁን። እውነት ነው። ስለዚህ በምድራችን በኢትዮጵያ ላይ በተለያዩ ቦታዎች ሴቶች ህፃናት ሳይቀር ከማህፀን ቀደው እያወጡ የተበላበት ሰው ስጋ የተበላበት ሁኔታ አለ። እየታረዱ ያሉ ዛሬ እናስመልጣለን። እኔና እናንተ የመዋጋትን የመንፈስን ነገር እናውቀዋለን እና ደም አፍሳሹን ደም ጠጪውን ነፍሰ ገዳዩን እግዚአብሔር ጣልቃ እንዲገባም ይሄንን ጉዳይ ይዘን በእግዚአብሔር ፊት እንቀርባለን። ያው ከማህፀን እናስመልጣለን፣ እናቶችን እናስመልጣለን፣ ወላጆችን እናስመልጣለን። አሁን በይፋ በግልጽ እየበላ ነው ነፍሰ ገዳዩ መንፈስ። ዛሬ ይሄንን ያገልግሎት በር ከፍቶልናል። እንደከሰራችሁ እንዳትቆጥሩት፣ የእናንተም ነገር ይሰራል እርግጠኛ ነኝ እና በባለፉት ፕሮግራሞች ደግሞ ሰኞ ስለ ልዩ ነገሮቻችን ምንጸልይበት ነው። የዛሬን ቀን ረቡዕ ደግሞ በዚህ መንገድ እንዳስፈላጊነቱ ተጨማሪ ነገሮች ይኖሩናል ወደፊት ማለት ነው። በዚህ ጉዳይ ግን በቋሚነት ከምሽቱ 3 ሰዓት ጀምሮ ትንሽ ቃል የምንከፋፈልበት እንደገና ምንጸልይበት ጊዜ ነው። እንደገና ደግሞ ቅዳሜ ዕለት ለአቅመ ሔዋን ለአቅመ አዳም ለደረሱ ወጣቶች ትዳርን ጋብቻን ማስመለጥ አለብን፣ መከላከል አለብን። ዛሬ ቅጥር መስራት አለብን። የእናንተን ነገር በቃ ለእናንተ መጸለይ እፈልጋለሁ። እጮኛ ልትይዙ ያላችሁ ያዥ ሚላችሁ ያዝ ሚላችሁ በእንዴት አይነት መልኩ መሆን እንዳለበት እናወራለን። ይሄ የምናደርገው ቅዳሜ ነው። ግን ቅዳሜ ዕለት ዩቲዩብ ቻናሌ ላይ ነው የምንገባው። ዩቲዩብ ቻናሌ ላይ በዩቲዩብ ነው ማስተላልፈው። የሰኞ ዕለታው 11 ሰዓት ላይ ከቀኑ 11 ሰዓት ላይ በኢትዮጵያ አቆጣጠር አድርጌዋለሁ። ያኛው ሰዓት ይሻላል። ምክንያቱም አሁን 3 ሰዓት ላይ ስመጣ ብዙ ሰዎችን አላገኝም። አሁን እንኳን በጣም ጥቂት ሰዎች ናቸው የገቡ። ስለዚህ እናንተ ደግሞ አሁን በዚህ ፕሮግራም ላይ ብዙዎች ተጠቃሚ እንዲሆኑ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ሼር አድርጉ ባካችሁ። ጌታን የምናመሰግነው ከሁኔታዎች ሁሉ በላይ ስለሆነ ነው። ከትናንቱ ዛሬ ውጊያው ቢጨምርም አንተን ከማመስገን ፈጽሞ አፌ አያርፍም። አንድ መዝሙር ነበረኝ ኢየሱስ ትክክል እምለው። ኢየሱስ ትክክል ነው ባልኩ ቁጥር ትክክል ያልሆነ ሰልፍ በኔ ላይ ይበዛ ነበር እና በዛን ጊዜ እኔ እኮ ትክክል ነው ያልኩት ዛሬ የሚቀየር አይደለም። ዛሬም ከማመስገን በፍጹም አፌ አያርፍም። ስለዚህ ዛሬ ማመሰግናለሁ እያልኩኝ ልክ ነገሮች በከበዱ ጊዜ እኔ አይሆንልኝም ብሎ ዮሳፍጥን በእግዚአብሔር ፊት የጸሎት ርዕሱን ይዞ በቀረበ ጊዜ ያማረ ልብስ አልብሶ አመሰገነ። በምስጋና ውስጥ እግዚአብሔር ድልን ሰጣቸው። ጠላቶቻቸውን ድብቅ ጦር አስነሳባቸው። በጠላቶቻቸው ላይ አስነሳላቸው። እርስ በርሳቸው እንዲተላለቁ አደረገ። እግዚአብሔር ተዋጊ ስሙም እግዚአብሔር ነው። ስለዚህ የኛ ነገር ይሰራል። አሁን ባልኳችሁ ጉዳይ ላይ እንጸልያለን። አጭር ጸሎት እንጸልይ። ክብር ለጌታ ለኢየሱስ ይሁን። እስኪ ሼር አድርጉ። በዘላለም ፍቅርህ የወደድከን በቸርነትህና በምህረትህ የሳብከን እግዚአብሔር አምላካችን በኢየሱስ ክርስቶስ ስም ደግሞ ይህን ጊዜ ስለሰጠህን እነሆ የጊዜው ባለቤት የኛ የሆነው ነገር ሁሉ ባለቤት ባለ ንብረት የሆንክ የፍጥረት ሁሉ ፈጣሪ እግዚአብሔር በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ደግሞ አንተ በሰጠህን አንተ ሁሉን ያደረክ አንተ ነህና አንተ ባደረከው ባደራረግህ ላይ በሰጠህን ነገር ላይ በኢየሱስ ክርስቶስ ስም በብዙ እጥፍ አንተ ታፈራበት ዘንድ ላንተ ክብር የሚሆንን እግዚአብሔር ሆይ ፍሬ ጌታ ሆይ የምታፈራበት እንዲሆን ማንነታችን መሰባሰባችን እኔና እህቶቼ እኔና ወንድሞቼ ይህንን ፕሮግራም ጌታ ሆይ የምንከታተል እኔንም ጭምር እግዚአብሔር ሰማያትን በላያችን ላይ ከፍተህ ጌታ ሆይ ለአንተ ክብር የሚሆንን ታላቅ ነገር እንድታደርግ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላካችን አንተ ከሁሉ በላይ ነህ። ስለዚህ በኢየሱስ ክርስቶስ ስም ከማመስገን ዛሬም ጌታ ሆይ አንከለከልም።
እንዳናመሰግንህ የሚያደርግ ምንም ከፍ ያለ በምድር ላይ የለም። በአስጨናቂዎቻችን በተቸገርንበት ነገር ላይ ቆመን በኢየሱስ ክርስቶስ ስም ላንተ ምስጋና እናመጣለን። ስለዚህ አንተም ትቀበላለህ። በደላችንን ሁሉ ደግሞ ይቅር በለን። እህቶቼ እና እኔ እግዚአብሔር ፊትህን በፈለገን ጊዜ የሚዋጋን ማንኛውም የጠላትና የዲያብሎስ ኃይል በኢየሱስ ክርስቶስ ስም የተመታ እንዲሆን እኔ ጸልያለሁ። እግዚአብሔር አባታችን ሁሉ ለክብርህ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ሼር አድርጉ። እስኪ ጥቂት ደቂቃዎችን እንድንጠብቅ። ዛሬ አንድ ወንድም ቀደም ላይ ቅርብ ጊዜ ደውለህልኝ ነበር። አሁን እንደማገለግል ነግሬያለሁ። ብትገባ ደስ ይለኛል። ባለቤቱ ደም ግፊት ነፍሰ ጡር ሆና ደም ግፊት ያለባት ነገር አንሰጥሽም ተብላ በብዙ ጭንቅ ውስጥ ነው ያለው። እግዚአብሔር አምላክ ይረዳናል። ስለዚህ እንጸልያለን ማለት ነው ላንተም። ስለዚህ ብትገባ ደስ ይለኛል። ሼር አድርጉ ይሄን ዝማሬ ልድገመው። ቅድም የዘመርኩትን ዝማሬ ማለት ነው። የቆየ ዝማሬ ነው። ክብር ለጌታ ለኢየሱስ ይሁን። ቢሆንም በጣም መወዳቸው ህይወቴ ስለሆኑ ዝማሬዎች ለእናንተ የሚጠቅሟችኋል። አብረን ጌታን በዝማሬ እናመልካለን ማለት ነው። ስለዚህ ምስክርነት ያላችሁ ሰዎች ምስክርነት አለኝ ብላችሁ እሺ ቆይ ሄሎ ማን ልበል? ከየት ነው? ሄሎ አይሰማም? በቃ ከቃሉ በኋላ ደውሉ እንግዳው ከተሰማችሁ። ስለዚህ ኢየሱስ ክርስቶስ ጌታ ነው። ዝማሬውን ከፍትና ይሄን ዝማሬ በዚህ ዝማሬ እናመልካለን። ሼር አድርጉ ብዙዎች መግባት እንዲችሉ ብዙ እንዲያመልጡ ህፃናት እንዲያመልጡ በኢየሱስ ክርስቶስ ስም ዛሬም እግዚአብሔር ድል ይሰጠናል። ምስክርነት ያላችሁ ነግራችሁኛል። በእርግጥ ብዙ ሰዎች መስክራችሁልኛል። ጌታ የተመሰገነ ይሁን። ስንጸልይ እግዚአብሔር ለእናንተም ልንገራችሁ ደውለውልኛል። ብዙ ሰዎች እግዚአብሔር የደረሰላቸው ሰዎች አሉ። ዛሬም ደግሞ ጌታ ጸሎታችንን ይሰማል። ዘንበል ይላል የኛ ጌታ። ስለዚህ እንጸልያለን ማለት ነው። ሰዎች እስኪገቡ ድረስ ጌታን ጥቂት ይጨምሩ እንዘምራለን። በዝማሬ ጌታ እናመልከዋለን። አንተ ከሁሉ በላይ ነህ እንለዋለን። ጌታ ከልብ በሆነ ማለት ነው። እኔ እንደዛ ሆኖልኝ ነው በትክክል የዘመርኩት። ገብቶኝ ነው። ክብር ለጌታ ለኢየሱስ ይሁን። ከትናንቱ ዛሬ ውጊያው ቢጨምር ከኢየሱስ ጋር አይደራደርም። ከትናንቱ ዛሬ ውጊያው ቢጨምር ለዚያው ላይ ዛሬ ቃል አይቀየርም። የዘመርኩት እኮ የትክክል አይደለም ከማንም ጋር አወዳድሬ ሆነልኝ እንጂ ከሁሉም በላይ የሚመስል ባይኖር በምድር በሰማይ ሆነልኝ እንጂ ከሁሉም በላይ የሚመስል ባይኖር በምድር በሰማይ ሃሌሉያ አሜን። የሚመስል የለም ኢየሱስ። ጭንቀቱ እየሰማ ተራራው ቁልቁለቱ ከፍ ያለው እየሰማ አንተን ከማመስገን ቸል አንልም። ጻድቅ ሆኖ በመከራ አለፈ፣ ነገሩ አልገባው ብዙ ተሟገተ። ጓደኞቹ መርተው ያጽናኑት ሞከሩ፣ ለእነሱም ቢሆን ሚስጥር ነው ነገሩ። ግን የሚያልፍበት ጸጋ ሰጠህ ጌታ አንተን አስከብሮ ሰይጣንን ረታ። መጨረሻው ይፋ ተገልጦ ሲታይ ተወራርደህበት ነው ክብርን ምን ያይ። ከትናንቱ ዛሬ ውጊያው ቢጨምርም እንደዚያው ነኝ ዛሬ ቃል አይቀየርም። የዘመርኩት እኮ የትክክል አይደለም ከማንም ጋር አወዳድሬ ሆነልኝ እንጂ
ከሁሉም በላይ የሚመስል ባይኖር በምድር በሰማይ ሆነልኝ እንጂ ከማንም በላይ የሚመስል ባይኖር በምድር በሰማይ ሃሌሉያ ኢየሱስ አሜን ጎበኘ በት ባለጸጋ ሆነ ልጆችን ወለደ እድሜው ተጨመረ በጆሮ በመስማት ኖሯል ጌታን ቢያውቅ አሁን ግን ባይኑ አይቶ ጀመረ ሊያደንቅ ምንም ቢሆኑ ነገሮች ሚስጥር አጽናኞች ቢወጉኝ ቁስሌን በስንጥር አንተ አታዳላም የሰው ፊት ሳይተህ ለኔም ቢሆን ዛሬ ጌታዬ ያለህ ከትናንቱ ዛሬ ሕያው ቢጨምር እንደዚያው ነኝ ዛሬ ቃሌ አይቀየርም የዘመርኩት እኮ يتككلنا عيدا لبكمان كارمنا دري هنا اللي يجي كل مبلاي يمي نسيه باينور بغدر بسماي هنا اللي يجي كمان مبلاي يمي نسيه باينور بغدر بسماي ሃሌሉያ 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 ኦ ሃሌሉያ ራሴን አያለሁ ባንተ ታመናለሁ ስጋዬን በጥርሴ ለክሼ ቆማለሁ ባልረዳዎች የአንተን ዓላማ ክፉዬን አትወድም ጌታዬ አንተማ በሁኔታዎች ላይ ያልተመሰረተ እውነተኛ አምልኮ ይገባሃል ላንተ ሕይወት በምድር ላይ ቢሆን ብርቱ ሰልፍ አንተን ከማመስገን ሃሌሉያ ክብር ለጌታ ለኢየሱስ ይሁን ኢየሱስ ብቻውን ያድናል እስኪ እድል ይሰጠናል እግዚአብሔር እድል ሰዓት ጊዜ ያልሰጠን ነገር የለም ሁሉን ነገር ከእግዚአብሔር ነው የተቀበልነውና ባለፈው ዛሬ ሁለተኛ ሳምንታችን አይ ቲንክ ምንነሳበት አንደኛ ነገሥት ምዕራፍ 3 ከቁጥር 16 ጀምሮ ያለውን ነው ይሄንን እግዚአብሔር ቃል አንብቤ ዛሬም አዳዲስ ሰዎች ምናልባት የማታውቁኝ ከገባችሁ እህታችሁ ዘማሪት ሰናይት እንግዳ ነኝ በዝማሬ ነው ብዙ ሰዎች የምታውቁኝና በዚህ ፕሮግራም ማገልገል ጀምሬያለሁ ሶሻል ሚዲያው ላይ እግዚአብሔር ደግሞ እየረዳኝ በጣም ብዙ ሰዎችን እግዚአብሔር ያጽናና ነው እግዚአብሔር ታላላቅ ነገሮችን በማድረግ እየፈወሰ ነው እግዚአብሔር ኃይልን ያስታጠቀ ነው እግዚአብሔር ከተለያየ ነገሮች ውስጥ ትውልድን ያወጣ ነው ስለዚህ ዛሬ በፈረሰው አቅጣጫ ያቆመን ስለሆነ አብረን ማለት ነው የፈረሰውን በእኛ ዛሬ ምሽት እግዚአብሔር ይሰራል የሰጠን ይሄንን ጊዜም የሰጠን እግዚአብሔር ስለሆነ ማለት ነው በጌታ በኢየሱስ ስም አነበውና ይሄንን ክፍል እግዚአብሔር በሰጠን ጊዜ በጊዜው ላይ ያለውን ችግር ይዘን በእግዚአብሔር ፊት እንወድቃለን እግዚአብሔር በሰጠን ጊዜን የሰጠ እግዚአብሔር ነው ብዙ ነገርን የሚሰጥ እግዚአብሔር ነው ይሄን ቃል ከማንበቤ በፊት ግን በቤኒሻንጉል ጉሙዝ እንዲሁም በተለያዩ ስፍራዎች ላይ ዛሬ እንደሚታወቀው በማህፀን ውስጥ ላሉ ለተወለዱ ህፃናት በጣም ሞትና በጣም ከፍተኛ የሆነ ችግር
ከሆድ ውስጥ ሳይቀር ተወጥቶ የሞተበት ሁኔታ የተገደለበት ሁኔታ አለ። በመታረድ ህፃናትም ሴቶችም እየተጨነቁ ነው ያሉት። ዛሬ እኛ በስፍራው ሁሉ ባንዴ የሚያይ እግዚአብሔር አይኖቹ የተከፈተ እግዚአብሔር ወደሚረዳን ወደ እግዚአብሔር ይሄን እድል ከሰጠን አይቀር እግዚአብሔር አብረን በጋራ ጥቂት እንጸልያለን። እግዚአብሔር አምላክ ጣልቃ እንዲገባ በመድራችን ላይ ጣልቃ እንዲገባ የህፃናት ሞት እንዲያቆም የሴቶች የደካሞች የንጹሃን ዜጎች ደም መፍሰስ እንዲያቆም አብረን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ጣልቃ ይገባል። እግዚአብሔር አምላክ እነሆ ይገባል። ዛሬ በዚህ ጉዳይ ላይ እኔም ሸክማለኝ የምንል የእውነት ተሰምቶን እንጸልያለን። ከማህፀን እናስመልጣለን። ከእናታቸው ጀርባ ላይ ታዝለው ከእናቶቻቸው ጋር እየታረዱ ናቸው። እናቶችን ይዘን እግዚአብሔር ያየው በኃጢአት ቢኖር መተላለፍ ቢኖር ይሄ መከራ በመድራችን ላይ እንዲደርስ እርም ቢኖር እግዚአብሔር የተጸየፈው ያለፈ ታሪክ ቢኖር በኢየሱስ ክርስቶስ ስም ስለኛ ሲል እግዚአብሔር እነሆ ይቅር እንዲል ምህረት እንዲያደርግ ለምድራችን ለሴቶች ለህፃናት ለንጹሃን ዜጎች ምንም በማያውቁት እየሞቱ እየታረዱ ላሉ ደማቸው እየፈሰሰ ላሉ ግድል ይለን ይገባል ወገኖቼ። ስለዚህ አብረን እንጸልያለን። እግዚአብሔር ሰጥቶናል ይሄንን ጊዜ። ስለዚህ እንዋጋበታለን። ይሄን ደም አፍሳሹን መንፈስ ዛሬ ጉሮሮ ላይ እንቆማለን። ይሄን ደም ጠጪውን መንፈስ በኢየሱስ ክርስቶስ ስም ዛሬ እንበቀለዋለን። እኔና እናንተ አንድ ልብ ሆነን በዚህ መንፈስ ተሰባስበን በእውነት በእግዚአብሔር ፊት ሆነን እንጸልያለን። ማንም ሰው እንዲደውል አልፈቅድም ወገኖቼ፣ እንዳትደውሉ። አሁን የሚደውልበት ሰዓት አይደለም፣ በኋላ ትደውላላችሁ። ስለዚህ እንጸልያለን። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር አምላካችን በኢየሱስ ክርስቶስ እባክህ አሁን እየሆነ ላለው ጉዳይ ባንተ ፊት የቆየ እግዚአብሔር በደልና መተላለፍ ኃጢአት እግዚአብሔር የዘላለም አምላክ እርም የሆነ ነገር የተጸየፍከው ነገር እግዚአብሔር እኛ የማናቀው የኛ ትውልድ የማያውቀው ነገር ግን ያለፈ ትውልድ የሰራው እርግማን የሆነብን ነገር ለህፃናት ደም መፍሰስ ምክንያት የሆነ ድካማችን እግዚአብሔር ለእናቶች ደም መፍሰስ ምክንያት የሆነ ለመታረድ ለመሞት ምክንያት የሆነ የኛ ኃጢአት የህዝብ ኃጢአት የተሰራ በደል የመሪዎች በደል እግዚአብሔር የባለስልጣናት በደል በኢየሱስ ክርስቶስ ደም የታጠበ ይሁን። እግዚአብሔር እባክህ በምህረት ጣልቃ ግባ። በኢየሱስ ክርስቶስ ስም በቸርነት ጣልቃ ግባ። በምህረት ጣልቃ ግባ። በጌታ በኢየሱስ ክርስቶስ ስም ምህረት አድርግ። የልጅህን የኢየሱስ ክርስቶስን ደም እንጠራለን። በጌታ በኢየሱስ ክርስቶስ ስም ይቅር እንድትል እግዚአብሔር የዘላለም አምላክ በምድራችን ላይ እየፈሰሰ ያለውን ደም ዝም ማለት አንችልም። ይሄ ኃላፊነት በእኛ ላይ አለ። የዘላለም አምላክ እግዚአብሔር አንተ ልትረዳን ትችላለህ። አንተ ልትወርድ ትችላለህ። መፍትሄ ካንተ ጋር ብቻ ነው። እግዚአብሔር ከነገስታት የለም። አንተ ከዘጋህ ማን ይከፍታል? አንተ ከቆለፍክ ማን ሊከፍት ይችላል? እግዚአብሔር እባክህ ጣልቃ ግባ። በጌታ በኢየሱስ ክርስቶስ ስም የልጆችን ጩኸት በዚህች ደቂቃና ሰከንድ ውስጥ እግዚአብሔር በዚህ አንተ በሰጠህን ጊዜ ውስጥ በጌታ በኢየሱስ ክርስቶስ ስም ስምህን እንጠራለን። ደም ጠጩ መንፈስ በጌታ በኢየሱስ ስም እግዚአብሔር የበቀል እጅ ትክበድበት። በጌታ በኢየሱስ ስም ደም አፍሳሹ ነፍሰ ገዳዩ በጌታ በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አምላክ በጸናች እጅህ ይወጋ። እግዚአብሔር በኢየሱስ ክርስቶስ ስም የተመታ ይሁን። ከምድራችን ላይ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በጌታ በኢየሱስ ስም የህፃናት ደም ይፍሰስ። የሴቶች ደም ይፍሰስ። የደካሞች ደም ይፍሰስ። የአዛውንቶች ደም ይፍሰስ። እባክህ እግዚአብሔር የዘላለም አምላክ ሆይ እነሆ ቸል የምንለው ጉዳይ አይደለም። አዳኝ እንዳለ አንተን እናውቃለን። በዚህ በጨለመ ዓለም ውስጥ እግዚአብሔር ብርሃን አንተ ውስጥ አለ። መድኃኒት አንተ አለህን። ስለዚህ በጌታ በኢየሱስ ስም እንጸልያለን። ጣልቃ እንድትገባ ነገሮችን እንድታስቆም በጌታ
በኢየሱስም አንተ እንድታስቆም ገዳዮች በመንገዳቸው እንድትቆም እግዚአብሔር በመንገዳቸው ላይ እንድትቆም በኢየሱስ ክርስቶስም ድምጽህ እንዲሰማቸው በጌታ በኢየሱስ ክርስቶስም በፍጹም እግዚአብሔር የጠላት መጠቀሚያ እንዳይሆኑ እንድትከለክል በጌታ በኢየሱስ ክርስቶስም እኔ ጸልያለሁ። እኔና እህቶቼ ወንድሞቼን ጸልያለን። አቤቱን ጸልይ እህቶቼ ወንድሞቼ ባካችሁ አትውጡ። ይሄንን ነገር ይዘን እንውደቅ። ይሄንን ባላደርግ ተጠያቂ ነኝ የምትሉ እየሰማን እያየን ዝም ምንል እኛ ምናልባት ያለንበት ቦታ ያልደረሰ ሊመስለን ይችላል። አናውቅም ምን እንደምንሆን ነገ ልጆቻችን የልጅ ልጆቻችን ምን እንደሚሆኑ አናውቅም። ስለዚህ ዛሬ ላይ ማስመለጥ አለብን። ዛሬ ላይ የሰራነው ከፊታችን ይጠብቀናል። ዛሬ ላይ መስራት አለብን። እኛ ነን ልንሰራው የምንችል። ዛሬ በጨለማው ላይ ብርሃን የሆነውን እግዚአብሔር እንጠራለን። በጌታ በኢየሱስ ክርስቶስ ስም ነፍሰ ገዳይ መንፈስ ይከልከል። ደም ለማፍሰስ የሚሮጥ መሳሪያ እንዲሆኑ ሰዎችን ያገኘ በጭካኔ የሚገድል መሮጫ እከለክለዋለሁ እንከለክለዋለን። ሁለመናው የታሰረ ይሁን። አለቃና ጭፍሮች በኢየሱስ ክርስቶስ ስም የተመቱ ይሁኑ። አለቆችና ጭፍሮች በኢየሱስ ስም የተያዙ ይሁኑ። ጌታ እግዚአብሔር የዘላለም አምላክ ስለ ምድራችን ተነስ፣ ስለ ህዝባችን ተነስ በኢየሱስ ክርስቶስ ስም። እግዚአብሔር አንተ የምትሰማ አምላክ ነህ። እግዚአብሔር ሆይ ጸሎታችንን ትሰማለህ። ይሄንን ከዚህ ታላቅ ጦር የተነሳ ከዚህ ታላቅ ኃይል የተነሳ እነሆ እግዚአብሔር ሆይ እንዳለ እኔ ምንም ማድረግ አልችልም አለ እግዚአብሔር ሆይ። ነገር ግን ኢዮሳፍጥ ነገሩን ወደ አንተ አመጣ። እግዚአብሔር ሆይ በተጸለየ ጊዜ አንተ ድምጽን አመጣ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አሁንም አንተን ይዘን እንወጣለን። እግዚአብሔር ሆይ በተለያዩ ማንም አያየኝም ብሎ እየሮጠ ያለ እየተሽሎኮለከ ያለ እየገደለ ያለ በናዝሬቱ ጌታ በኢየሱስ ስም እንቀድመዋለን። ዛሬ አንተን ይዘን እንወጣለን። በኢየሱስ ክርስቶስ ስም እንቀድመዋለን። እነሆ አናቱ የተወጋ ይሁን፣ ቀስታቸው የተሰበረ ይሁን በናዝሬቱ ጌታ በኢየሱስ ስም። እኛ ጌታ ሆይ አሁን እንጸልያለን። እኔና ይህን ፕሮግራም የሚከታተሉ አብረውኝ የሚጸልዩ ወገኖቼ እነሆ በፊትህ እንጸልያለን። ይህን እድል ስለሰጠን እጅግ አድርገን እናመሰግንሃለን። ዛሬ አንተን ይዘን እንወጣለን። አናፍርም። በጌታ በኢየሱስ ስም የተመታ ይሁን። ታሪክ ይቀየር። እዛ አካባቢ መተከል አካባቢ ድባጤ አካባቢ መንታው አካባቢ ያለ ችግር እግዚአብሔር በመላው ምድሪቱ ላይ እግዚአብሔር ሆይ እያፈሰሰ ያለ ኃይለኛ ነኝ ያለ በራሱ የተመካ እነሆ ለጠላት መጠቀሚያ የሆነ ከስልጣን ጀርባ የሚሰራ ከተለያየ ነገር ከሚፈልገው ነገር ጀርባ የሚሰራ አውሬ በኢየሱስ ክርስቶስ ስም አሁን ይያዝ። አለቃውን በጌታ በኢየሱስ ስም አሁን ገደብ ነው። ማዕቀብ ጣልንብህ በጌታ በኢየሱስ ስም። እንከለክልሃለን በጌታ በኢየሱስ ስም። ስራህን አፈረስ ነው በጌታ በኢየሱስ ስም። ምክርህን ገለበጥ ነው በጌታ በኢየሱስ ስም። ቋንቋችሁ ይደበላለቅ በጌታ በኢየሱስ ስም። ቋንቋችሁ ይደበላለቅ በጌታ በኢየሱስ ክርስቶስ ስም። መሳሪያችሁን ሁሉ ነው የተሰበረ ይሁን በጌታ በኢየሱስ ስም። ኃይላችሁ ሁሉ የተመታ ይሁን፣ ሽባ ይሁን። እግዚአብሔር አባት ሆይ ይሄን መንፈስ እንድትከለክል ጣልቃ እንድትገባ እናውቃለን። ጸሎታችንን እንደምትሰማ ስለዚህ እጅግ አድርገን እናመሰግንሃለን። አንተ በሰጠህን በዚህ ጊዜ ደግሞ እንድንዋጋበት እድል ስለሰጠህን ስምህን ይዘን እንድንወጣ ይሄን እድል ስለሰጠህን ዋጋችን ካንተ ዘንዳ ትልቅ ስለሆነ በጌታ በኢየሱስ ስም ስምህ ይባረክ። እነሆ ስላደረግከው መልካም ነገር ሁሉ እናከብርሃለን በጌታ በኢየሱስ ስም አሜን። እሺ ጌታ የተመሰገነ ይሁን። ሼር ማድረጋችሁን አትርሱ። ሌሎች ቅዱሳን እንዲገቡ አብረን እንድንጸልይ ማለት ነው። በጌታ በኢየሱስ ስም አነባለሁ። በዚያን ጊዜ ሁለት ዝሙት አዳሪዎች ወደ ንጉሱ መጥተው ከፊቱ ቆሙ። እነርሱም አንዲቱ እንዲህ አለች፣ ጌታዬ ሆይ ይህች ሴትና እኔ በአንድ ቤት አብረን እንኖራለን። አብራኝ እያለችም እኔ ልጅ ወለድኩ። እኔ ከወለድኩ ከ3 ቀን በኋላ ይህች ሴት ወለደች። ያለነው እኛ ብቻ ነን፣ ከሁለታችን በቀር በዚያ ቤት ማንም አልነበረም። የዚህ ሴት ሕፃን ልጅ ስለተኛችበት ሌሊት ሞተ። ስለዚህ በእኩለ ሌሊት ተነስታ እኔ አገልጋይ ተኝቼ ሳለሁ ልጄን ከአጠገቤ ወሰደችው። ከዚያም
የእኔን ልጅ ራሷ ታቅፋ የሞተ ልጇን አምጥታ በእቅፍ ያደረገችው። በማግስቱ ልጄን ላጠባ ስነሳ እነሆ ሞቷል። ነገር ግን በማለዳ ብርሃን ትክ ብዬ ስመለከተው እኔ የወለድኩት ልጅ አለመሆኑን ተገነዘቡ። ሌላኛይቱም ሴት ነገሩ አንቺ እንደምትይው አይደለም፣ የሞተው ያንቺ በሕይወት ያለውም የኔ ነው አለች። የመጀመሪያዋ ሴት ግን አጠንክራ አይደለም፣ የሞተው ያንቺ በሕይወት ያለው ግን የኔ ነው አለች። በዚህም ሁኔታም በንጉሱ ፊት ተከራከሩ። ንጉሱም ይህችኛይቱ የኔ ልጅ በሕይወት ያለው ነው፣ ያችኛይቱ የሞተው ነው ያንቺ የሞተው ነው ትላለች። ያችኛይቱ ደግሞ አይደለም፣ ያንቺ ልጅ ሞቷል፣ በሕይወት ያለው የኔ ነው ትላለች አለ። ከዚያም ንጉሱ እንግዲያው ሰይፍ አምጡልኝ አለ። ለንጉሱ ሰይፍ አመጡለት። በዚህ ጊዜ ንጉሱ በሉ በሕይወት ያለው ልጅ ከሁለት ክፈሉና ለአንዱ ግማሹን ለሌላኛው ግማሹን ስጡ ብሎ አዘዘ። በሕይወት ያለው ልጅ እናት ለልጇ እጅግ ስለራራች ያለውን ሕፃን በሕይወት ያለውን ሕፃን ለእርሷ ስጣት፣ አትግደለው አለች። ሌላኛይቱ ግን ለኔም ሆነ ለአንቺም አይሰጥም፣ ሁለት ላይ ይከፈል አለች። ከዚህ በኋላ ንጉሱ በሉ በሕይወት ያለውን ሕፃን ለመጀመሪያይቱ ሴት ስጧት፣ አትግደሉት፣ እናቱ እርሷ ናትና አለ። እስራኤላውያንም ሁሉ ንጉሱ የሰጠውን ፍርድ ሲሰሙ ፈሩት። ፍትህ ለመስጠት የአምላክ ጥበብ የታደለ መሆኑን አይተዋልና። ይሄ ክፍል ጥበብን ስለተሞላ ፍትህ የሚናገር ክፍል ቢሆንም ይሄ ግን በምን አይነት መልኩ ንጉሱ ሰለሞን ፍትህ የሰጠበትን መንገድ ግን በጣም ይገርማል። ምንድነው እንዳነበብኩላችሁ እግዚአብሔር የሰጣቸው ነገር አለ። ለሁለቱም የተቀበሉት ልጅ ነው እና በሰጣቸው ልጅ ላይ አንደኛዋ ተኝታበት ገደለችው። ደጋግሜ ይሄንን ክፍል አካፍየዋለሁ። ለዛ ነው መነሻችን ግን የሚሆነው ይሄ ነው። ስለዚህ እግዚአብሔር ብዙ ስጦታን ይሰጣል፣ ያልሰጠን ነገር የለም። ሁሉን ነገር የተቀበልነው ከማን ነው? ከእግዚአብሔር ነው። ጊዜን ብትሉ እጆቻችን፣ እግሮቻችን፣ አይናችን፣ ልባችን፣ ሐሳባችን፣ አይምሮአችን እናንተና የናንተ የሆነው ነገር በሙሉ እኛና የኔና የኔ የሆነው ነገር በሙሉ ልጆችን ባልን ይሁን ሁሉንም ነገር የተቀበልነው ከእግዚአብሔር ነው። የምንተነፍሰውን አየር፣ የምንጠጣውን ውሃ፣ የምንበላውን ሁሉን ነገር አፕታይትን የሰጠን ምን ያልሰጠን ነገር አለ? የኔ ብለን የምንቆጥረው ምንም አይነት ነገር የለም። ሁሉን ከእግዚአብሔር ነው የተቀበልነው። በተለይም ደግሞ እነዚህ ልጆች አሁን እነዚህ ሰዎች ማንም ልጅን ሊሰጥ አይችልም እግዚአብሔር ካልሰጠ በስተቀር። ልጆች የእግዚአብሔር ስጦታዎች ናቸው ነው የሚለው መጽሐፍ ቅዱስ፣ የእግዚአብሔር ቃል። እኛም እናውቃለን ከእግዚአብሔር እንደተቀበልን የእግዚአብሔር ስጦታዎች እንደሆኑ ልጆች። ስለዚህ እግዚአብሔር በሰጠን ነገር ላይ ብዙ ጊዜ አይታችሁ እንደሆነ በዚህ ዘመን በተለይ በጣም ብዙ እግዚአብሔር የሰጠንን ጊዜ በከንቱ እንድናሳልፍ እግዚአብሔር በሰጠን ነገር ላይ ለእግዚአብሔር ከምናተርፍ ይልቅ ለኛ ጥቅም ለእግዚአብሔር ክብር ከማድረግ ይልቅ ለሰይጣን መጠቀሚያ ለኛም የማይጠቅመን ሆኖ ያለፈበት ጊዜ በጣም ሰፊ ነው። እግዚአብሔር በሰጠን ነገር ማለት ነው። ለእግዚአብሔር ክብርም ለኛም ጥቅምም ያልሆነበት ብዙ ጊዜ አለ በዚህ ዘመን። እነዚህ ሁለት ሴቶች አንዷ ልጇ ላይ ተኝታ ገደለችው፣ እንደገና ደግሞ አንደኛዋ ተኝታ አስወሰደችው፣ አሰረቀችው። የሚገርመው እግዚአብሔር በሰጣቸው ነገር ላይ መተኛት፣ መግደል፣ ማስወሰድ የሚባል ነገር ነው ያየሁት እዚህ ጋር። በጣም ስለ ብዙ ነገር ነው የሚያስተምረኝ ይሄ ክፍል ሳነበው። በጣም የሚያነቃኝ ክፍል ነው በጣም። እና በጣም ያቺ የሞተች ልጇ የሞተባት ሴትዮ ደግሞ በጣም ከፍተኛ የሆነ ችግር ነው ያለባት። የእሷን ልጅ ከገደለች በኋላ የሌላ ልጅ በህይወቴ መኖር የለበትም ብላ የምታስብ ናት። በጣም ነፍሰ ገዳይ ነገር ያለባት ናት፣ የተጠናወታት ናት። ስለዚህ ሄዳ
ጓደኛዋ ልጅ ሰርቃ መጣችና የሷን ሬሳ የሷን ሙት አስታቀፈቻት። ሰይጣን በዚህ ዘመን በጣም ሙት ነገር አስታቅፎናል። ህይወት ያለበትን በተለይ እኛ ክርስቲያኖች ጋር ሲመጣ ህይወት ያለበትን ህይወት ያውም ዘላለማዊ ህይወት ለዘላለም የሚሆን ህይወት ያለበትን እግዚአብሔር የሰጠንን ትልልቅ ስጦታዎች ገድለናል፣ አስወስደናል። እውነቱ ውሸት አሁን ስናገር እየገባችሁ ያላችሁ ብዙ ሰዎች አላችሁ። እያገለገልኩኝ መሃል ላይ መደወል ትችላላችሁ። ቅድም ባልኳችሁ ነፍሰ ጡሮች ሆናችሁ በጌታ በኢየሱስ ክርስቶስ ስም ምናልባት አስቸጋሪ ሁኔታ ላይ ያለ ቢኖር በጭንቅ ውስጥ ያላችሁ ብትኖር እንደገና በተለያየ ኢየሱስን ተጠፍንጋችሁ የተያዛችሁ በዲፕሬሽን ባዚም ውስጥ ያላችሁ ወጣቶች ይሆናችሁ በጣም ወጣቶች ይሆናችሁ መውጣት የምትፈልጉ ነፃ መውጣት የምትፈልጉ ነፃ ውጭ የፈለጋችሁ በጌታ የነበራችሁ ግን የሆነ ውስጥ የገባችሁ ለእናንተ እንደገና ለልጆቻችሁ ገና ልጅ ላሉ ልጆች ከተበሉ በኋላ ነው ከሄዱብን በኋላ ነው ታልፈው ከተሰጡ በኋላ ነው ምንነቃው። የሚገርመው እቺ ሴት ልጇ ከሄደ በኋላ ነው የነቃችሁ ከእንቅልፍ። ያቺ ገላለች ኦሬዲ ገላለች፣ ልታገኘው አትችልም። የተወሰደባት ግን ያው ቅርብ መሆኑ ነው መወሰዱ ቅርብ ላይ መሆኑ ማየት ስለቻለች ነው። ማለዳም ሲሆን ማያየው አሉ። ማለዳም ሲሆን ልታጠባ ስትነሳ ሞቷል። ገና ማለዳ ሲሆን በደንብ ትክብዬ ሳይው አለች የኔ ልጅ አልነበረም ልጄን ወስደዋለች። የሷን ሙት ነው ያስታቀፈችኝ። ዛሬ ጠላት ስጋ ዓለም ያስታቀፈችን በጣም በጣም ሙት ነገር አለ። የማይጠቅም እዚህ ግባ የማይባል ነገር አስታቅፋን አዚምና ድንዛዜ ወድቆብን መከራከር ማንችል መውጣት ማንችል እቺ ሴትስ እስከ መጨረሻው ድረስ እስከ ንጉሱ ድረስ ሄዳ ተከራክራ በቃ የመጨረሻው ጥግ ድረስ ሄዳ በጥበብ ፍርድ ተፈርዶላት ልጇ በእጇ ገባ። በጥበብ ፍርድ ግን ብዙ ታግላ መታገል እንኳን ያቃተን ብዙዎች ነን። ታግለን ማምጣት ያቃተን ወጣቶቻችን ቤተክርስቲያን መታገል አጥቷታል። የቱጋ ነው ከፈረሰ በኋላ ብዙ ነገር ዘልቆ ከገባ በኋላ ጠላት ብዙ ልጆችን ከዘረፈ በኋላ እንዴት ያሳዝናል። ብዙ ወጣቶች ከተበሉ በኋላ ብዙ ህፃናት ከተበሉ በኋላ ዓለም ያዘጋጀችው ብዙ ምትበላው ነገር አዘጋጅታለች። ቢያንስ ከዚህ በኋላ ያሉትን ልጆች እግዚአብሔር በሰጠን ጊዜ እግዚአብሔር በረዳን መጠን እንናጠቃለን። ወገኖቼ ቅጥር እንሰራላችኋለን፣ እናስመልጣለን፣ እናዋልዳለን። በሰላም እንዲወለዱ በመንፈስ ቅዱስ ተሞልተው እንዲወለዱ ዓለም ያዘጋጀችው ሰይጣን ያዘጋጀው የተለያዩ አይነት በሱስ በኢንተርኔቱ በዝሙቱ በእርኩሰቱ ስሜትን እያቀጣጠለ የማይረካ ነገር ውስጥ ከቶ የሚያሳብድ በልዩ ልዩ ዲፕሬሽን ውስጥ ያሉ በጭንቀት ውስጥ ያሉ ብዙዎች ናቸው። ህፃናት እንዳይበሉብን ዛሬ ከማህፀን ካልተዋጋን ዛሬ ሳትወልጅ በፊት ሳታገቢ በፊት ካልተዋጋ ወገኖቼ በጣም አሰፍስፎ አሁን ከምናውቀው የተለየ በልዩ ዝግጅት ሰይጣንም ዓለምም የወጡበት ጊዜ ቢኖር ከዚህ በኋላ የባሰ የሚሄድበት ሁኔታ ነው። ግን አሁን በዚህ ልዩ ሰራዊት እግዚአብሔር እያስነሳ ነው ትውልድን ከማህፀን የሚያስመልጥ። ሙሴን ከማህፀን ሞት እንዲሞት ታወጀበት። የእግዚአብሔር ነው ሙሴ፣ ዕብራዊ ነው ሙሴ። ነገር ግን በወለዱ ጊዜ የወለዱት ልጅ እንዲገደል ከቤተ መንግስት ነው አዋጅ ወጣው። ዘጸአት መጽሐፍ ላይ አንብቡ። ሙሴን የሚያክል ታላቅ አገልጋይ አገልግሎቱን አይደለም የምናየው። መጀመሪያ የነበረበት ጭንቅ ነበር፣ ሞት ነበር፣ ጭንገፋ ነበር። ነገር ግን ተነሳበት፣ ሞት ወጣበት፣ ያውም ከቤተ መንግስት። ነገር ግን አዋላጆች አስመለጡ፣ ሰበብ እየሰጡ። እነዚህ ዕብራውያን እንደ ግብፃውያን አይደሉም። እኛ ከመድረሳችን በፊት እነሱ ይወልዳሉ ምናምን ለምን አስመለጣችሁ ተብሎ ቅጣት ሲደርስባቸው የሚያስፈልገውን እየተቀበሉ አስመለጡ። ዛሬ እኔና እናንተ ማስመለጥ ማዋለድ አለብን። ገና
በማህፀን ውስጥ ገና በየሆስፒታሉ አንድ ሰሞን ላይ እዚህ ከነበርኩበት ቦታ ሌላ ቦታ ቀይሬ ስገባ ወላድ ገብታ ጤና ጣቢያ በሰላም አትወጣ ወይ ልጅ ይሞታል ወይ እናት ትሞታለች በአብዛኛው ልጆች ይሞቱ ነበር ከማህፀን እዚህ ሰፈር ላይ በኋላ ይሄ መረጃ ደረሰኝ ይሄን መረጃ ማጥናት ጥሩ ነው መረጃ ማግኘት ጥሩ ነው ወገኖቼ ስለዚህ በዚህ መረጃ መሰረት ገና አልፈው ሲሄዱ ሁሉ መኪና አደጋ ሁሉ በመኪና ላይ በቀን ማለት በአንድ አመት ውስጥ ከ10 ያላነሰ ሰው ይሞታል በመኪና ወጣቶች ተማሪዎች ሁሉ ይሞቱ ነበር ከዛ ይሄንን መረጃ ይዤ በእግዚአብሔር ፊት ወደቅኩ እግዚአብሔርን ጠየቅኩት በየቦታው ስንንቀሳቀስኛ ተራ አይደለንም ትልቁን ጌታ ተሸክመን ምንሄድ ገብቶን ዝም ብለን መብላት መጠጣት መኖር ማግባት መጋባት መውለድ መሞት አይደለም በመንሄድበት ሁሉ የምናደርገው ነገር እንዳለ ሆኖ ትልልቅ የእግዚአብሔር ሥራ ግን ምን ሰራ ሰዎች ነው ጌታ ረዳኝና መጸለይ ጀመርኩ ክብር ለጌታ ይሁን በአንድ ጊዜ ጸጥ አለ ቆመ ያ ነገር እንደዛ የሚሞት የነበረ በመኪና አደጋ የቆመ መኪና መተው የሚገጩ የነበሩ አሁን እግዚአብሔር የተመሰገነ ይሁን ያ ሁሉ ነገር አልፏል አሁን እኛ ስራ አለን ስለዚህ ዛሬም ይሄንን ፕሮግራም ስትከታተሉ አይመለከተኝም አይመለከተ ብላችሁ የምትተውት አይደለም እግዚአብሔር የሰጠን ነገር አለ እግዚአብሔር ስራ ሲሰጠን ይሄ እግዚአብሔር ህይወት ሲሰጠን ህይወት አለ ህይወታችን እንኳን ግድ የሌለን እኮ ለራሳችን እንኳን ለዘላለማችን እግዚአብሔር ለሰጠን ታላቅ ነገር ጥንቃቄ ማናደር እጆቻችንን ለተራ ነገር ምን ተጠቀም አክቲቪስት ሆነን ለተራ ነገር ምን ጽፍ ሰዎች እንዲሞቱ ረብሻ እንዲነሳ በአንደበታችን ክፋትን ምንናገር አመጽን ምንናገር ምንሳደብ አሁንማ እጅግ ተሳዳቢ በስድብ የጠገብ አንደበት በቃ በጣም ነው የሚገርም ተሳዳቢ ስድብ ቀላል ሆኗል መግደል ቀላል ሆኗል ለክርስቲያን በዚህ እጃቸው ገጀራ ይዘው የሚወጡ የሚገድሉ ክርስቲያኖች ከነፍሰ ገዳዮች መካከል ይወጡ የነበረ ሰልፍ ላይ እንደዛ የሚያርዱ የነበረ ናቸው ወገኖቼ እግዚአብሔር የሰጠን ነገር ላይ አመቀለድና ቁም እግዚአብሔር ነው የሰጠን ግሮችን እግዚአብሔር ሰጠን መሄድ ስለቻልን የጥፋት ልናደርግባቸው አይደለም ለእግዚአብሔር ክብር እንጠቀምበት ሁሉ ነገር የእግዚአብሔር ነው ያንቺና የኔኛ አይደለም ወገኖቼ እንድናስተውል ያስፈልጋል ስለዚህ ዛሬ በማህፀን ውስጥ ያሉትን ልጆች እናስመልጣለን እናዋልዳለን ሙሴን ያስመለጡት አዋላጆች ናቸው ዛሬ ማዋለድ ትፈልጋላችሁ ይሄ መልእክት ስናገር ልባችሁ የተነካሰዎች አላችሁ ሸክም ያላችሁ አላችሁ ባለፈው ጊዜ ብዙዎች አለሁ ይያላችሁ ነበር አለሁ እኔም በዚህ ጉዳይ ላይ እኔ ማብሬ ጸልያለሁ እኔ ዋና ሰራተኛ መሆን ፈልጋለሁ ከጎንሽ መቆም ፈልጋለሁ ይያላችሁ የነበራችሁ አላችሁ ዛሬ አወራችኋለሁ አላችሁ እኔም አለሁ ጸልያለሁ ይሄው ሸክም አለኝ የምትሉ አላችሁ ነገ ምናልባት ዛሬ ህፃናት ልጆች አሏቸው በጣም ነው የሚገርማችሁ እግዚአብሔር ስሙ ይባረክ ነገሩ ስለነገረኝ በጣም ብዙ ሰዎች ናቸው የሚደውሉ በጣም በየቀኑ ሌሊትና ቀን ነው የሚደውሉ ባይዘዌ እንደዛ ባታረጉ ጥሩ ነው ምክንያቱም ሌሊትና ቀን በጣም ከባድ ነው ሌሊት ሁሉ መቀሰቀስበት ሁኔታ ትንሽ ማረፍ እስከማልችል ድረስ በጣም ነው የሚደወለው በዚህ በጣም ችግር ውስጥ ነው ያሉ ህፃናት ልጆች ከማህፀን ገና ሟርት የተነገረባቸው እንዲወጡ የተፈረደባቸው እንዲሞቱ የተፈረደባቸው ያለ ጊዜው ያለ ሰዓቱ ለምን ልጅ ታረግዣለሽ ተብላ እናት በባሏ እንደው ይሄ ልጅን ለማስወጣት በተደረገ ስንት መከራ ውስጥ ልጆችን መከራ ውስጥ የከተትናቸው ብዙ እናቶች አለን አባቶች አለን ስለዚህ በኢየሱስ ክርስቶስም ልናስመልጥ ይገባል እህቶቼ ወንድሞቼ እናስመልጥ ትውልድ ይቀጥል የእግዚአብሔር ትውልድ ይቀጥል አሜን እግዚአብሔርን የሚፈራ ለእግዚአብሔር የተለየ ትውልድ እናፍራ እዚህ ፈርሷል የፈረሰ አቅጣጫ እግዚአብሔር ያመላከተኝ ሌሎችም አሉ የቀዳሚውም እንደዛ ነው የሰኞውም እንደዛ ነው ገና እንቀጥላለን የተለያዩ ነገሮችን እግዚአብሔር በልባችን ያመጣ ስላለ ስለዚህ እናስመልጥ
ብዙ ማለት ይቻላል ከመጽሐፍ ቅዱስ ውስጥ ብዙ ምንለው ነገር አለ እኛው ራሳችን ምንናገረው ነገር አለ እውነት ነው ውሸት ነው ወገኖች ትቆማላችሁ እየገባችሁ ነው ሼር ማድረግ ትችላላችሁ በዚህ ጉዳይ የፌስቡክ ላይ ነው አሁን ያገለገልኩት ያለ ምንም ሼር በማድረጋችሁ ይሆን ነገር ያለ አይመስለኝም ኔክስት ላይ ግን በእውነት ይሄንን ነገር እንደውም ዩቲዩብ ቻናል ላይ ነው ማደርገው በዛ ላይ ፈልጋችሁ እውነት ተጠንታችሁ ወደ እግዚአብሔር እንድትመጡ ፈልጋለሁ ኮሜንቶቻችሁ ላይ አስቀምጡልኝ እስኪ ምን ይመስላችኋል በዚህ ጉዳይ ላይ ወይም እየደወላችሁ እናውራበት እስኪ አሁን ምን ይመስላችኋል እውነት ነው ወይ ይሄ ጉዳይ መጸለይ አይገባንም ወይ በዚህ ጉዳይ ላይ ስለዚህ ነፍሰ ጡር የሆናችሁ በደም ግፊት በተለያየ ምክንያት የተሰጣችሁ በሐኪም ቤት ስትሄዱ የተነገራችሁ ነገር ያለ ምንም ችግር የሌለባችሁ ደግሞ አሁን ባያማችሁም ሆስፒታል ላይ ዛሬ የአጋንንት ኤጀንቶች ብዙ ናቸው የአጋንንት ኤጀንቶች ከማህፀን የሚቀበሉ የሚበሉ ነፍሰ ገዳዮች አንድ ጊዜ አይቻለሁ የተወለዱ ህፃናትን ወልደው በጫካ ይጣሉ እዛ ልጆችን ውሻ ሲጎትት አሞራ ሲጎትት ይሄ በጣም ያሳዝናል በደል ነው በመድራችን ላይ ኃጢያት ነው የተሰራው ወልዶ እንደዛ ማድረግ እንዴት ከባድ ነው ስለዚህ ቅዱሳን እኛ ልጆቻችን ላይ ምን እየሆነ ነው ያለው ስለዚህ ልንጸልይ ልንጋደል ይገባል ሊገባን ይገባል ምድርና መላዋ ሁላቸውም ያልፋሉ ነገ በእግዚአብሔር ፊት እንቀርባለን ሁላችን ስለያንዳንዱ ስለምናልፍበት ስላጠፋ ነው እግዚአብሔር ሰጥቶን ስላልተጠቀምንበት ነገር ሁሉ ተጠያቂዎች ነን ለእግዚአብሔር ክብር ለኛም ትክክለኛ ደስታ ባልተጠቀምንባቸው ነገሮች ሁሉ ተጠያቂዎች ነን በዚህ ዘመን ላይ እግዚአብሔር ሲያስቀምጠን መሆን እንደሚገባን እንደ ቅዱሳን እንደ እግዚአብሔር ሰው ባለመመላለሳችን ባለመጸለያችን ለእግዚአብሔር ቤት እንደሚገባ ማድረግ የሚገባንን ባለማድረጋችን ሁላችን ተጠያቂዎች ነን አሁን ራሱ እግዚአብሔር ትልቅ ነገር ያደረገ ነው በእኔና በእናንተ እኔና እናንተ እግዚአብሔር ሃሌሉያ ፈቃዱን የሚፈጽምብን ደስ የሚሰኝብን አሜን ኢየሱስ የአባቱን ፈቃድ ሊያደርግ መጣ መጣ ዛሬ ያለንበት መከራ ፈቃዱን እንዳናደርግ ሊከለክለን አይገባ ያለንበት ሁኔታ ስለዚህ እንጸልያለን በጣም ብዙ ምላችሁ ነገር አለኝ ግን እንደዚህ እየቀጠለ ይሻላል አሁን ብንጸልይ ይሻላል ስለዚህ ሊጸልይልኝ ይገባል ያለውበት ሁኔታ እውነት ነው የምትሉ ሰዎች ደግሞም በሽታ ምንም አይኖራችሁ ነገር ግን ልጁ በሰላም እንዲወለድ አንቺም በሰላም እንድትገላገይ ስለ ልጆቻችሁ ገና በማህፀን ውስጥ ላሉት ሙሉ አካላቸው ጤንነታቸው ባጀታቸው ስኬታቸው ዘላለማቸው ያማረ እንዲሆን ሙሉ ፓኬጃቸውን ይዘው እንዲወጡ በመንፈስ ቅዱስ ኃይል እንዲሞሉ ሁለመናቸው ብልቶቻቸውን በሙሉ ለእግዚአብሔር ክብር አጀስት በማድረግ በመንፈስ ቅዱስ አጀስት እንዲያደርጋቸው አሜን የዘር ማንዘር በደሚውም ባጥንት የሚተላለፍ እንዲሁም በተለያየ አቅጣጫ የሚተላለፍ እርግማን በእነርሱ ላይ እንዳይመጣ እንጸልይላቸዋለን ስለዚህ ወገኖቼ እንደዚህ አይነት ሰዎች አላችሁ ይሄን ፕሮግራም ከምትከታተሉት አላችሁ ደውሉልኝ ለእናንተ እንጸልያለን ለተወለዱ ልጆች ደግሞ በስቃይ ውስጥ ያሉ በትምህርት ቤት በተለያየ አቅጣጫ የሞት አጀንዳ ጠላት ያወጣው የጥፋት አጀንዳ የኪሳራ አጀንዳ ሊያደነዝዝ ሊገድል ሊያርድ ሊያጠፋ ለዘላለም ርስት እንዳይበቁ መንገዳቸውን ሊያስጨነግፍ በፍጹም እንዳይችል ዛሬ ከተወለዱ በኋላ እናስመልጣለን ሙሴን ከማህፀን ያስመለጡታሉ ከተወለደ በኋላ የተከታተሉታሉ እናትየዋን ጨምሮ በሞት አዋጅ በወጣበት ቤት እግዚአብሔር አምላክ የፈርዖን ልጅ አስነስቶ ከተወለደ በኋላ ካስመላጮች አንዷ አደረጋት እህትየዋ ማርያምም እንደዛው ተከታተል ነበር የት እንደሚሄድ እናትየዋ አቅቷት እስከ 3 ወር ቻለች ከተወለደ በኋላ
እስከ ተወሰነ ጊዜ የሚንከባከባል አሜን አሜን ስለዚህ ደውይልኝ ጎሽ እግዚአብሔር ይመስገን ዲቦራ ጸልይልሻለሁ ጌታ የተባረከ ይሁን አሜን 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 እሺ በጽሁፍ ብቻ ሳይሆን ብትደውሉ ደግሞ ደስ ይለኛል ብትደውሉ ደስ ይለኛል እጆቻችሁን ሆዳችሁ ላይ ታደርጋላችሁ ነፍሰ ጡር የሆናችሁ እጆቻችሁን ሆዳችሁ ላይ አስቀምጣችሁ ነው ምጸልየው ክብር ለጌታ ለኢየሱስ ይሁን በኢየሱስ ክርስቶስ እጆቻችሁ በክርስቶስ ደም የተነከሩ ይሁን በጌታ በኢየሱስ መደወል የምትችሉ ብትደውሉ ጥሩ ነው እየሰማችሁኝ ነው ብትደውሉ ጥሩ ነው መጸለይ ይፈልጋለሁ አንዲት እህት ነፍሰ ጡር ነኝ እኔ ለኔ ጸልይልኝ እያለች ነው በኮሜንት ላይ ነው ማየው እንጸልያለን በኢየሱስ ስም ነው ስለዚህ አምላካችንን እንጠራዋለን እናስመልጣለን እህቶቼ በጌታ በኢየሱስ ክርስቶስ ስም ጸልያለሁ አባታችን አምላካችን እግዚአብሔር ይሄንን እናደርግ ዘንድ በዚህ ሰዓትና ጊዜ እኔንና ወገኖቼን በዚህ ከሰበሰብከን እግዚአብሔር ሆይ በኢየሱስ ክርስቶስ ስም በታማኝነት እንጸልያለን አባት ሆይ እነሆ በዚህ በኮሜንት ላይ ያስቀመጠች ዲቦራ እነሆ በማህፀኗ ውስጥ ልጅ አለ ሰጥተሃታል እግዚአብሔር የዘላለም አምላክ አባት ሆይ በጌታ በኢየሱስ ክርስቶስ ስም እሺ እንጸልያለን ስራ ላይ ስለሆንኩ ነው ጸልዩልኝ እያለች ነው በጌታ በኢየሱስ ክርስቶስ ስም አባታችን አምላካችን ዛሬ በማህፀኗ ውስጥ ስላለው ልጅ ጌታ ሆይ እንጸልያለን ስለሰጠሃት አመሰግንሃለሁ ስለሰጠሃት የሆድ ፍሬ ክብር ላንተ ይሁን ለዚህ ለሆድ ፍሬ አንተ ላመጣኸው በዓላማና በእቅድ እግዚአብሔር አንተ ለፈጠርከው በማህፀን ውስጥ ላስቀመጥክ ህፃን ጌታ ሆይ በኢየሱስ ስም ሴትም ትሁን ወንድ እንጸልይላቸዋለን ዛሬ በጌታ በኢየሱስ ክርስቶስ ስም አይምሯቸውን ልባቸውን ነፍስ መንፈስ ስጋቸውን ደም አጥንታቸውን እነሆ እጅ እግራቸውን ዘመናቸውን እግዚአብሔር የዘላለም አምላክ ሆይ እነሆ ከጠላት ከዳቢሎስ አሰራር እናስመልጣለን በኢየሱስ ክርስቶስ መንፈስ ቅዱስ ሆይ ላንተ ክብር እንደገና አጀስት እንድታደርጋቸው በኢየሱስ ክርስቶስ የትኛውም የምድር ስልጣኔ በምድር ላይ ያለ ስልጣኔ የሚመስል ነገር እግዚአብሔር ሆይ ትውልድን የሚያጠምድ ትውልድን የሚማርክ የዓለም የሰይጣን የስጋ እግዚአብሔር የዘላለም አምላክ ሆይ ከዚህ ድካም ከስጋ ድካም የተነሳ ከዓለም መብለጭለጭ የተነሳ ብዙዎችን የሚማርክ በኢየሱስ ክርስቶስ ስም እነዚህን በማህፀን የተቀመጡትን እነሆ ልጆች እንዳይማርክ እንዲሁ ደግሞ እግዚአብሔር ሆይ ገና ህፃን ሆነው በቅፍ ያሉ ገና መራመድ ድክድክ ማለት የጀመሩትን ህፃናትን ሁሉ ይዘን በፊትህ በኢየሱስ ክርስቶስ ስም እንጸልያለን ዛሬ በመንፈስ ቅዱስ ኃይል እንዲሞሉ ዓለምን እንዲንቁ የዓለምን ብልጭልጭ ነገር እንዲንቁ ጠላት በትምህርት ቤታቸው እንዳያገኛቸው በሆስፒታል እንዳያገኛቸው በጠላት ኤጀንት እንዳይገኙ በኢየሱስ ክርስቶስ ስም እግዚአብሔር ባጀታቸውን ሰላማቸውን ጤንነታቸውን ፍቅራቸውን በኢየሱስ ክርስቶስ ስም ህይወታቸውን ፓኬጅ ሙሉ ሆነው በኢየሱስ ክርስቶስ ስም እንዲወለዱ ለቤተሰቦቻቸው ደግሞ ጌታ ሆይ ጥበብና ማስተዋል ልጆችን የሚያሳድጉበት ዕውቀት በኢየሱስ ክርስቶስ ስም እንዲሰጣቸው እግዚአብሔር አባቴ ሆይ እጆቻቸውን ይዘህ እንድትመራ መንፈስ ቅዱስ ሆይ በኃይል እንዲሞሉ እኔ ጸልያለሁ በመንፈስ ቅዱስ ኃይል እንዲሞሉ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ዮሐንስ እንደተሞላ በጌታ በኢየሱስ ስም ጽንሶቻውን በመንፈስ ቅዱስ ኃይል ተሞልተው እንዲዘሉ በህፃናት ላይ የእግዚአብሔር መንፈስ እንድትመጣ ከክፉ እንድታስመልጣቸው ቅጥር እንድትሰራላቸው ከነፍሰ ገዳይ ከበሽታ ከጭንገፋ እንድትታደጋቸው መንፈስ ቅዱስ ሆይ ለክብርህ ይዘህ እንድትመራቸው
ላንተ ደስታ ለቤተሰብ በረከት ለአገር በረከት ለወገን በረከት ለቤተ ክርስቲያን በረከት በኢየሱስ ክርስቶስም ላንተ ክብር እንዲሆኑ ለራሳቸውም ደግሞ ተጠቃሚ በረከት እንዲሆኑ በኢየሱስ ክርስቶስም ክፉ ነገር እንዳያገኛቸው ዛሬ በኢየሱስ ክርስቶስ በምጥ ውስጥ ያሉትን በዚህ መንፈስ እናዋልዳለን እግዚአብሔር ሆይ እነዚህ ልጆች በኢየሱስ ክርስቶስ እንቀበላለን እኔና እህቶቼ እንቀበላለን ከማህፀን በዚህ የጸሎት በረከት በኢየሱስ ክርስቶስ እናስመልጣለን ለአንተ ክብር የተለዩ እግዚአብሔር ሆይ ጀግኖች እነሆ እግዚአብሔር የዘላለም አምላክ ዓለምና ሰይጣን እነሆ የማይበላቸው የሚጸየፉ ኃጢአትን የሚጸየፉ እንቢ የሚሉ የማይደባለቁ የተለዩ በትምህርት ቤት እንደውም ከነርሱ የተነሳ እነርሱ የሚማሩበት ትምህርት ቤት እንዲቀደስ በጌታ በኢየሱስም ከነርሱ የተነሳ በሆስፒታል ውስጥ ያለ ነው በኢየሱስ ክርስቶስም በማህፀን አንተ ከመኖርህ የተነሳ ከነርሱ ጋር በኢየሱስ ስም ነው አስጨንጋፊው መንፈስ እንዲወጋ ክፉ መንፈስ እንዲመታ እነሆ በኢየሱስ ክርስቶስ ስም አሁን ጸልያለሁ አባቴ ሆይ አምላኬ እግዚአብሔር ወደምትሰማ ወደ አንተ በኢየሱስ ስም ይዣቸው ቀርባለሁ ቅጥር ሰራላቸዋለሁ አይምሯቸው የተባረከ እንዲሆን በጌታ በኢየሱስ ስም አንተ የምትፈልገው ትውልድ እነሆ በዚህ እንዲወጣ በጌታ በኢየሱስ ስም እንዲያመልጥ እግዚአብሔር ባጀታቸው ድህነት ጉስቁልና እንዳያገኛቸው በኢየሱስ ክርስቶስም አለማስተዋል አለማወቅ እንዳያገኛቸው ያለ ዕውቀት እንዳይሆኑ በኢየሱስም በዕውቀት እንዲሞሉ በጥበብ እንዲሞሉ በማስተዋል እንዲሞሉ በአንተ ፊት አንተን በመፍራት እንዲያድጉ በጌታ በኢየሱስም ክብርህ እንዲገናኛቸው በጌታ በኢየሱስ ክርስቶስም ጸለይኩ ጤነኛ እንዲሆኑ ሰላም የሞለባቸው እንዲሆኑ በኢየሱስ ስም እግዚአብሔር የዘላለም አምላክ ሞገሳም እንዲሆኑ ጠላት ሊቋቋማቸው የማይችሉ በኢየሱስ ክርስቶስ ስም ልዩ ኃይል አድርገ በኢየሱስ ስም ጌታ ሆይ እንዲወለዱ ደግሞም እንዲያድጉ አድገው እግዚአብሔር ፍጻሜያቸው ያማረ እንዲሆን በጌታ በኢየሱስ ስም ፍጻሜያቸው ያማረ እንዲሆን ፍጻሜያቸው ያማረ እንዲሆን በምድር ብቻ የሆነ ነገር እንዲሆኑ አይደለም ለዘላለም በኢየሱስ ክርስቶስ ስም ልብህ የሚያርፍባቸው ደስ የምትሰኝባቸው ትውልድ እንዲሆኑ ዛሬ በጌታ በኢየሱስ ስም አስቀድመን ጸለይ በኢየሱስ ስም አእምሯቸው እንዲባረክ ጸለይ ነው ባጀታቸው እንዲለቀቅ የሚማሩበትን ትምህርት ቤት አንተ አሁኑኑ ጌታ ሆይ እንድትቀድስ እንድታስተካክል በኢየሱስ ክርስቶስ ስም እግሮቻቸው ላይ እግዚአብሔር ያንተ ማህተም እንዲኖር መንፈስ ቅዱስ ሆይ ከክፉ እነሆ እንድትከለክል እግሮቻቸው ከጥፋት አንደበታቸው የተባረከ አይኖቻቸው በምንም በዓለምና በሰይጣን ነገር እንዳይማረክ በጌታ በኢየሱስ ስም ጠላት ሊቋቋማቸው የማይችሉ ትውልድን ዛሬ በጌታ በኢየሱስ ስም ዛሬ አምጠን እንወልዳለን በጸሎት እናምጣለን በኢየሱስ ክርስቶስ ስም በጸሎት እናምጣለን በመላው ዓለም ያሉ አሁን በሆስፒታል ውስጥ በምጥ ውስጥ ያሉ እነሆ ሐኪም የተለያየ አይነት ነገር የተነገራቸው እንደማይወለዱ እንደሚጨነግፉ በእናቶች ላይ በሽታ እንዳለ የተለያየ አይነት ነገር የሚናገሩ ኦፕራሲዮንም አይሆኑም የሚሉ የተለያየ ነገር የሚያደርጉ በኢየሱስ ክርስቶስ እንድትደርስላቸው ጸልያለሁ ሄሎ ማን ልበል ከየት ነው ሄሎ እባካችሁ አትደውሉ ካልመጣ እግዚአብሔር የዘላለም አምላክ ስምህ የተባረከ ይሁን ክብር ሁሉ ለአንተ ይሁን ምስጋና ሁሉ ለአንተ ይሁን ደግሞ ዲፕሬሽን ውስጥ ያሉ መውጣት እየፈለጉ መውጣት ያቃታቸው ወጣቶች ክርስቲያን የነበሩ ምትጠቀምባቸው የነበሩ ገና ከልጅነታቸው የሚጠበቁ የነበሩ እግዚአብሔር የዘላለም አምላክ ዛሬ ጠላት ያገኛቸው በቁጥጥሩ ስር ያደረጋቸው ነገር ግን መውጣት የሚፈልጉ በእርኩሰት የተያዙ በአመጽ የተያዙ
በአዚም ውስጥ ያሉ በድንዛዜ ውስጥ በአሽሽ ውስጥ ያሉ እግዚአብሔር የዘላለም አምላክ ግብረ ሰዶም ውስጥ የገቡ የዘላለም አምላክ እግዚአብሔር ጌ ውስጥ የገቡ አምላኬ ሆይ በጌታ በኢየሱስ ስም ጸልያለሁ። ጌ የሆኑ ሌዝቢያን የሆኑ በናዝሬቱ ጌታ በኢየሱስ ስም መውጣት የምትፈልጓላችሁ ምልክት ንገሩኝ። መውጣት የምትፈልጉ ነገር ግን የተጨነቃችሁ ግራ ይገባችሁ የምትሆኑት የጠፋችሁ በኪኒን በመድኃኒት የወሰዳችሁ የምትኖሩ መድኃኒቱ ራሱ እንደውም አሁን የማይሰራ እንቢ ያላችሁ እንቅልፍ ያጣችሁ በሌሊትና በቀን ደንዝዛችሁ ቁጭ ያላችሁ አላችሁ። እንደዚህ አይነት ወጣቶች በጌታ ቤት የነበራችሁ እንደውም ታገለግሉ የነበረ ነገር ግን አሁን ጥግ ያዛችሁ የሌላችሁ አንዳንዶችም ዝም ብላችሁ የምትመጡ ደንዝዛችሁ ያላችሁ ለእናንተ መጸለይ ይፈልጋለሁ። ምልክት ንገሩኝ። ኮሜንት ላይ አስቀምጡልኝ። እኔ ነኝ በሉኝ። እግዚአብሔር አምላክ ያወጣል። እግዚአብሔር አምላክ ከገባህበት አረንቋ ሊያወጣህ ይችላል። ክብር ለጌታ ለኢየሱስ ይሁን። በኢየሱስ ክርስቶስ ስም ምናልባት የምትጠባበቁት የተለያየ ነገር ሊሆን ይችላል። ነብይ ገሌ ነብይ ምናምን ብላችሁ ሊሆን ይችላል። ስመጥር ፈልጋችሁ ሊሆን ይችላል። እግዚአብሔር በራሱ መንገድ ነው የሚፈውስ ሰዎችን። ምናልባት ይሄንን ስታዩ የመጀመሪያችሁ ከሆነ ብዙዎችን እግዚአብሔር እየረዳ እያየሁ ነው። ስለዚህ ዛሬ መውጣት ይሆንላችኋል። እኔ ነኝ እንድትሉኝ ይፈልጋለሁ። ሼር በማድረግ ባካችሁ አዳርሱ። እንዲደውሉልኝም ይሆናል። በኋላ ላይ እግዚአብሔር አምላክ ታላቅ ነገር ያደርጋል እንዳላችሁ በጣም እርግጠኛ ነኝ። በኢየሱስ ክርስቶስ ስም ፈቃደኛ ከሆናችሁ በጌታ በኢየሱስ ክርስቶስ ስም ይሄ ማንኛውም አጋንንታዊ እስራት የተበጠሰ ይሁን። በእናንተ ላይ ያለ ተጽዕኖ በጌታ በኢየሱስ ክርስቶስ ታላቅ ስም አሁን የፈረሰ ይሁን። በኢየሱስ ክርስቶስ ስም ከእናንተ ላይ የተነቀለ ይሁን። ምን ሆኜ ነበር እስክትሉ ድረስ የእግዚአብሔር መንፈስ የእግዚአብሔር እሳት ከላያችሁ ላይ ያንሳው። አሁን በኢየሱስ ስም የእግዚአብሔር ኃይል በእግዚአብሔር ኃይል የተነቀለ ይሁን። በኢየሱስ ክርስቶስ በስሙ ጉልበት በስሙ ኃይልና ስልጣን በኢየሱስ ክርስቶስ ስም ከእናንተ ላይ የተሰበረ ይሁን። በጌታ በኢየሱስ ክርስቶስ ስም ይሰበር። ይሄን ሸክም ሰብራለሁ። የተሰበረ ይሁን በታላቁ ጌታ በኢየሱስ ክርስቶስ ታላቅ ስም። በእንደዚህ አይነት ሁኔታ ውስጥ ያሉ ወንድሞቼ ልጆቼ በኢየሱስ ክርስቶስ ነፃ ይውጡ። ልጆቼ ነው የምላችሁ። በጣም ወጣቶች ሆናችሁ በጣም ወጣቶች በጌታ በኢየሱስ ስም የታሰራችሁበት ሰንሰለት አሁን የተቆረጠ ይሁን። ጠላት እናንተን ያሰረበት ገመድ በኃያሉ ጌታ በኢየሱስ ስም ይበጠስ። ብረቱ በኢየሱስ ክርስቶስ ስም የተሰበረ ይሁን። አሁን እሰብራለሁ በኃያሉ ጌታ በኢየሱስ ክርስቶስ ስም ይሰበር። የብረት ሞሮሪያው የተቆረጠ ይሁን። አሁን በጌታ በኢየሱስ ስም ጭንቅላታችሁ ላይ የተቀመጠ አይምሯችሁን የያዘ እንደ ድንጋይ የሆናችሁ በኢየሱስ ክርስቶስ ስም ድንጋዩ ከላያችሁ ላይ የተመታ ይሁን። ይፍረስ ይንከባለል ከላያችሁ ላይ በኢየሱስ ክርስቶስ ስም ይመታ። እግዚአብሔር የሚነካችሁ ፈቃደኛ ለሆናችሁ መውጣት ለምትፈልጉ ነፃነትን ለምትፈልጉ ለእናንተ ነው። አስገድዶ እግዚአብሔር ማንንም አይፈውስም። አስገድዶ ማለት ነው። ቢሆን ኖር ሁላችንንም አስገድዶ ሁሉንም ሰው ዓለምን በሙሉ የራሱ ያደርግ ነበር። አያስገድድም። ፈቃዳችሁ ከጌታ ጋር የሆነ ነገር ግን መውጣት ላቃታችሁ ለእናንተ ትመሰክራላችሁ። በጌታ በኢየሱስ ክርስቶስ ስም ነፃ መውጣት ይሁን። እግዚአብሔር አባቴ ሆይ በኢየሱስ ስም ድረስላቸው። ከዚህ የተነሳ እናቶቻቸው በእንባ የሚታጠቡ አባት በእንባ የሚታጠብ ግራ የተጋቡ በጌታ በኢየሱስ ስም መማር መስራት ያቃታቸው አትሰሩ ነፍዛችኋል። መውጣት መግባት ዝም ብሎ
ቤተሰብ ተጨንቋል በእናንተ ምክንያት ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ መፍትሄ አለ አንተ ጋር ጌታ ሆይ ቁልፍ አለ በኢየሱስ ክርስቶስ ስም ፈቃዳችሁን ብትሰጡ እናንተ ልጆች እናንተ ወጣቶች ጌታ ይመጣል ተከታታይ ነው የምንጸልየው እግዚአብሔር አምላክ ይረዳችኋል ሲረዳ አይቻለሁ ጌታ በኢየሱስ ክርስቶስ ስም ከናንተ ላይ ያለ ቀንበር ይሰበር በናዝሬቱ ጌታ በኢየሱስ ስም አሁን ፍረስ ከላያቸው ላይ በጌታ በኢየሱስ ስም ፍረስ በጌታ በኢየሱስ ስም ልቀቃቸውና ሂድ በጌታ በኢየሱስ ስም ልቀቃቸው የእግዚአብሔር ክንድ ሆይ ካሉበት ከታሰሩበት ከተጨነቁበት ሁኔታ እጅ ታውጣቸው በኢየሱስ ስም እጅ ታውጣቸው ጌታ ሆይ ጅጋር ያመሰግንሃለሁ በጣም አከብርሃለሁ አመሰግንሃለሁ ስለዚህ ጊዜ ስለዚህ ሰዓት ስለሰጠህን የጸሎት ጊዜ አመሰግንሃለሁ አንተ በሰጠህን ነገር ማትረፍ እንዲሆንልን አንተ በሰጠህን ነገር እግዚአብሔር ሆይ ላንተ ክብር መኖር እንዲሆንልን እኛ አንተን ስንቀበል ላንተ ዓላማ ልንኖር ነው ስለዚህ እኔንና ወገኖቼን እንድትረዳን ለምንሃለሁ ደግሞም ስለረዳህን አመሰግንሃለሁ ይህንን ጊዜ ይህንን ሰዓት ስለሰጠህን ክብር ላንተ ይሁን ፊትህን እንፈልግ ዘንድ እንጸልይ ዘንድ ስለረዳህን ተመስገን በጌታ በኢየሱስ ክርስቶስ ስም ሁሉ ደግሞ ላንተ ክብር ይሁን ክብርህን አልነካም በዘመኔ ሁሉ እግዚአብሔር ስለነዚህ ወገኖች አብረውኝ ስለጸለዩ ስለዘለቁ ወገኖቼ ፊትህን ስለፈለጉ ወገኖቼ ዋጋቸው ካንተ ዘንድ ትልቅ ይሁን ባርካቸው ለሌሎች ቆመዋልና አንተ ለነሱ ቆም እግዚአብሔር በኢየሱስ ክርስቶስ ስም መከናወን ስጣቸው እነርሱ ጌታ ሆይ ያንተን ሐሳብ ሲሰሩ የነሱ ነገር ደግሞ ባንተ የተሰራ ይሁን ይህን ታደርጋለህና አመሰግንሃለሁ ሁሉ ለክብርህ ይሁን በጌታ በኢየሱስ ስም አሜን ሄሎ ነኝ አቤት ሄሎ አቤት ይሰማል አሁን ቀጥታ ስርጭት ላይ ያየሽ ስለሆነ ነው እሺ ጸሎት ፈልጌ ነበር ትጸልይልኛለሽ ንገሪኝ እየጸለይኩ እኮ ነው ለዛ ነው የመጣሁት እሺ እንድጸልይልኝ ፈልጌ ነው አሁን ዛሬ የሚጸለየው ለህፃናት በማህፀን ውስጥ ላሉ እንደገናም ለህፃናት ለነፍሰ ጡሮች እና ዲፕሬሽን ውስጥ ላሉ ለወጣቶች በጣም ችግር ውስጥ ላሉ መውጣት ለሚፈልጉ ነው ይሄን ለነሱ ብቻ ነው እሺ በኋላ ላይ ወይ ከጨረስኩ በኋላ ጥቂት እንትን እላለሁ ያን ይሻላል ወይ ነገ ይሻላል ተባረኪ እሺ አንዲት አለች ነፍሰ ጡር ጸልይልኝ በቃ እሺ ተባረኪ ስለደወልሽ ጌታ ይባረክ ጸልየናል ዋጋችሁ እጅግ ትልቅ ነው እንደቀላል እንዳታዩት ሌላ ጊዜ ስትደርሱበት ነው ያኔ እንደዚህ አድርጌ ነበር ስለዚህ እግዚአብሔር የኔን ነገር ሰራ ምትሉበት ጊዜ ሩቅ አይሆንም ያው ብዙዎች እየገቡ ስላልሆነ ሼር በማድረግ እንድታዳርሱ ለእናንተ ሰጣችኋለሁ ይሄንን አደራ በተረፈ ጌታ የተመሰገነ ይሁን እህታችሁ ዘማሪት ሰናይት እንግዳ ነኝ ላልሰማችሁ ሰኞ ሮብና ቅዳሜ አለን ፕሮግራም ይሄንን ፕሮግራም ወደፊት እንደም ዩቲዩብ ቻናሌ ላይ ነው ማደርገው ምክንያቱም ብዙዎች ተጠቃሚ የሚሆኑት ፈልገው ሲመጡ ነው እኔ ብዙዎች እንዲጠቀሙ ነበር ይሄንን ጊዜ ከፈትኩትና ስለዚህ ወደፊት ዩቲዩብ ቻናሌ ላይ ሰናይት እንግዳ ኦፊሻል ብላችሁ በመግባት ይሄንን ፕሮግራም እንድትከታተሉ አብራችሁ እንድትጸልዩ አብራችሁ እንድታገለግሉ ጌታ በጌታ ፍቅር ነግራችኋለሁ ሮብለት ይሄን የመሰለ ነው ሰኞለት ደግሞ ልዩ ችግሮቻችንን ይዘን ስለ ጸሎት ማንዳል ነገሮችን ተነጋግረን ከዛም በኋላ እንጸልያለን ማለት ነው በጣም ልዩ ችግሮቻችንን ይዘን በእግዚአብሔር ፊት እንሆናለን ከዛ ቅዳሜ ዕለት ደግሞ ላቅመ ሔዋን ላቅመ አዳም ለደረሱ
ወንድሞች እህቶች እንደገናም ደግሞ ለባለ ትዳር ላይ በተለይ ጋብቻ ላይ ያመለጠ እጮኛ ለመያዝ የሚፈልጉ ያመለጠ ትውልድ ትክክለኛ የሆነ እግዚአብሔር የሚከብርበት ትዳር መኖር አለበት መቀጠል አለበት መጀመር አለበት ከዚህ በኋላ ያለው ትውልድ በዚህ የተባረከ እግዚአብሔር ደስ የሚሰኝበት ትዳር እግዚአብሔር ማግኘት አለበት የትዳር ታሪካችን እጅግ ከባድ ነው የሚዘገንን ነው የሚያስጠላ ነው ስለዚህ የቅዱሳን የብዙዎችና ስለዚህ ከዚህ በኋላ ያለው ነው እንዳለፈው መቀጠል የለበትም በዚህም ጉዳይ ላይ ማስመለጥ አለብን ወደፊት ሰፋፊ ፕሮግራሞች አሉን ያቀርናቸው ምን ወያይባቸው ተመሳሳይ አይነት ሳይሆን ደግሞ ምን ወያይባቸው ምን እንነጋገርባቸው ጉዳዮችን እናወራለን በተረፈ ለዛሬ እዚህ ጋር አጨርሻለሁ ከአገልግሎቴ ጋር መቆም ለምትፈልጉ እኔን ለማገዝ ከአገልግሎቴ ጎን ለመቆም የምትፈልጉ ልትረዱኝ የምትፈልጉ ካላችሁ ለእናንተ ሌላ ስልክ ነው የምሰጣችሁ ለእናንተ ሌላ ስልክ ሰጣችኋለሁ 11 ቤቱን 0911 41 61 44 0911 41 61 44 ነው የምሰጣችሁ እንደገና ከዚህ በኋላ በጣም ያለው ለጸሎት የምትደውሉት በጣም ብዙ ናችሁ በጣምና እኔ ረጅም እየደከመኝ ነው ያለው ደግሞ ሰው ሲጨነቅ ስለማልችል ሲቸገር ስለማልችል በጣም ያታክታልና ብቻ ሄሎ ማንበል ሄሎ ጻድቃን እግዚአብሔር ይመስገን ሰላም ላንቺ ይሁን ሰላም ነው ሄሎ ሄሎ አይሰማ ኦኬ በኋላ ላይ ትደውላለች ጌታ ኢየሱስ ይባርካችሁ ዩቲዩብ ቻናሌንም ገብታችሁ ፕሮግራሞቼን ተከታተሉ ሰናይት እንግዳ ኦፊሻል የሚለውን የፌስቡክ ፔጅ ዘማሪት ሰናይት እንግዳ ነው የሚለው በዛ ተከታተሉ ጌታ ኢየሱስ አብዝቶ ይባርካችሁ ብዙ የበፊት ዝማሬዎቼም ቅርብ ጊዜ እግዚአብሔር የሰጠኝም ዝማሬዎች እንዲሁም መልእክቶች ብዙ መልእክቶች ዩቲዩብ ቻናሌ ላይ አሉ እንሱን ተከታተሉ በተረፈ ደግሞ እግዚአብሔር ከጎን ያቆማችሁ ጥቂት ሰዎች አላችሁ በጣም ጥቂት ብትሆኑም እግዚአብሔር አምላክ ዘመናችሁን ይባርክ ህይወታችሁን ይባርክ ለተቸገሩ ሰዎች ሁሉ እንድሰጥ እኔም እንዳካፍል ባለፈው ሼር ባደረኳችሁ መሰረት ለሌሎችም ለመትረፍ ወሰናችሁ አብራችሁን የቆማችሁ አላችሁና ጥቂት ሰዎች እናንተን ማመስገን ፈልጋለሁ ጌታ ዘመናችሁን ይባርክ ህይወታችሁን ይባርክ ስራችሁን ይባርክ ፍጻሜያችሁ መስዋዕታችሁ በእግዚአብሔር ፊት ያማረ ይሁን ተቀባይነት ያገኝ በጣም ነው ማመሰግናችሁ እግዚአብሔር ይባርካችሁ ክብር ለጌታ ይሁን ዛሬ እዚህ ጋር እንጨርሳለን ማለት ነው ጌታ ይባርካችሁ